ሰላም እንዴት አላችሁ የተወደዳችሁ የወገኛ ተረክ ቤተሰቦቻችን የቻናላችን ቤተሰቦች ስለሆናችሁ ሁላችሁንም ከልብ አመሰግናለሁ። ዛሬ ከአዳም ረታ ጋር በተያያዘ አንድ ቃለ ምልልስን ወደናንተ አደርሳለሁ። ቃለ ምልልሱ ፎርማል የሆነ ቃለ ምልልስ አይደለም። ከዛ በተጨማሪ ደግሞ በድምጽም በምስልም የተቀረጸ አይደለም። ለጋዜጣ የተጻፈ መጀመሪያ ግን ሶስት ጓደኛ ማቾች አዳም ረታን አግኝተውት ቁጭ ብለው ከተወያዩ በኋላ ውይይታቸውን ቀርጸው ወደ ጽሁፍ የቀየሩት ነው። ተሻለ ከበደና ሌሎች ጓደኞቹ በመሆን ነው ይህንን ውይይት ከአዳም ረታ ጋር ያደረጉት። አዳም ረታን እንግዲህ እንደምታውቁት በተለይ በወገኛ ተረክ በርካታ ልቦለዶቹን የስነ ጽሁፍ ስራዎችን ወደናንተ አድርሰናል። አዳምን ለመረዳት የምንሞክረው በስራዎቹ በስነ ጽሁፍ ስራዎቹ እይታዎቹን አስተሳሰቡን ለማግኘት የምንሞክረው በዛ መንገድ ነው። ከዛ ውጪ የተወሰኑ ቃለ ምልልሶችን ከዚህ በፊት በተለያዩ ሚዲያዎች ላይ ሰጥቷል። ከነዛም በጥቂቱ ለማግኘት ሙከራ አድርገናል። ከዚህ በፊት እሱም የጻፈው አዲስ ነገር ጋዜጣ ላይ ታስታውሱ ከሆነ ረጅም ዓመት አልፎታል። እሱም እንደዚሁም ደግሞ በተለያየ መንገድ የሱን እይታዎች ለመረዳት እንሞክራለን። ግን በጣም ሰፋ ያሉ ቃለ ምልልሶችን አዳም ረታ ሲሰጥ አላየንም። ምናልባት ጋስባት እንደሚለው አማልክቱ ቢፈቅዱ ከአዳም ረታ ጋር ቁጭ ብለን ቃለ ምልልስ የምናደርግበት ጊዜ ይመጣ ይሆናል። እንደሚመጣ ደግሞ ተስፋ አደርጋለሁ፣ እርግጠኛ ነኝ። ያን እንግዲህ ቁጭ ብለን እናወራለን። እስከዛ ግን የነተሻለ ከበደ በጣም አስደናቂ የሆነ ውይይት ነበር ያደረጉት ከአዳም ረታ ጋር። አስደናቂነቱ ምንድነው? አዳም ረታ በነጻነት በዚህ ልክ ሲያወራ ወይም ደግሞ በጋዜጦች ላይ የወጡትም ላይ ቢሆን በዚህ ደረጃ አይቸው አንብቤው አላቅምና እሱም ባጋራችሁ ብዬ ወድጄ ነው። በነገራችን ላይ ይህንን ጽሁፍ ብዙ ሰዎች አንብቦታል ብዬ አላስብም። አዲስ አድማስ ጋዜጣ ላይ ወጥቷል። ከዛ በኋላም ራሱ ተሻለ ከበደም በፌስቡክ ገጹ ላይ የዛሬ 9 ወር 10 ወር አካባቢ ታሳስ ወር ላይ አጋርቶት ነበረ እና እዛም ላይ ብዙ ሰዎች አላነበቡትምና እየገረመኝ ነበረ። ብዙ የአዳም ረታ አድናቂዎች እንዳሉ አውቃለሁ። እዚህ ወገኛ ተረክ ላይ ደግሞ በርካታ የአዳም ረታ አድናቂዎች አላችሁ። ስለዚህ ላላነበባችሁ ሰዎች ልየላችሁ መጥቻለሁ። ስለዚህ አነብላችኋለሁ እንደወረደ ቃለ ምልልሳቸውን። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ግን ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁን ግን ከልብ አመሰግናለሁ። ቻናላችንን ቤተሰብ ስለሆናችሁ ስለምትከታተሉን፣ ሰብስክራይብ ሳታደርጉም ለምትከታተሉን ለሁላችሁም ከልብ አመሰግናለሁ። አሁን በቀጥታ ወደ ጽሁፉ አልፋለሁ። መልካም ቆይታ። አመልማሉ አዳም ቀጠሮ አለን ከስነ ጽሁፍ ጠቢቡ አዳም ረታ ጋር። ቀኑ ማክሰኞ ህዳር 24 2017 ዓ.ም ነው። ከባቢው ብርሃን ለብሷል። አዳም ጥቁር ሹራብና ከስክስ ጫማ አድርጓል። የሆሊውድ ዳክተር የምታስመስለውን ጥቁር መነጽሩን ጠረጴዛ ላይ አስቀምጧታል። እንደደረስን ከመልካም ፊቱ ላይ ፈገግታ ደርቦ ተነስቶ በቅፍ ተቀበለን። ባየሁት ቁጥር በመጽሐፉ አውራጃ የሚሸፍን ትከሻ ያለውን ያስታውሰኛል። አዳም ባለ ሰፊ ትከሻ ነው። ሲያቅፍም ሞላ አድርጎ ነው። ምን ትፈልጋለህ ለሚለው ግብዣችን የአዳም መልስ ባቅላባ የሚል ነበር። ታዲያ ለምን መስቀል ፍላወር ወደሚገኘው ኮንዲቶራይ አንሄድም በሚለው ተስማምተን ታይም ኮፊን ትተን ወጣን። መስቀል ፍላወር አካባቢ ኮንዲቶራይ የተባለ ኬክ ቤት ውስጥ ተሰየምን። እኛ 3 ጎረምሶች ኬክ፣ አዳም ደግሞ ባቅላባ እየበላን ጨዋታው ተጀመረ። በቀኙ በኩል ተቀምጬ በአይኑ በኩል ያየዋት ነፍሱ እንደ ጥር ሰማይ ንጹህ ነበረች። ታዋቂው ፈረንሳዊ ደራሲ ቪክቶር ሂጎ ስለ ሌላኛው የሀገሩ ልጅ የ20ኛው ክፍለ ዘመን ተደናቂ ደራሲ ባልዛክን ለመግለጽ የተጠቀመበትን ነገር ሐሳብ ወደዚህ ልሳብና ላምጣው። He is the historian of the heart, the anatomist of society, the poet of ambition and despair. አዳም ለኛ ከባልዛክም በላይ ነው። የልባችን ቁስል ወይም የነፍሳችን ስቃይ ተራኪ ብቻ አይደለም። ከዛችው ስቃያችንና ቁስላችን ህይወትን እንዳዲስ ይፈጥራል። የተስፋችን ሞት ከብስባሹ አውጥቶ በረቂቅ ስነ ጥበባዊ ብርሃን ጨለማውን ገፎ ወደ ህይወት የሚያሻግራት ልዕለሰብ ነው። በአዳም ድርሰት ውስጥ ህይወት የሌለው ነገር ምን አለ? መንገዱ፣ አቧራው፣ ምግቡ፣ የመንገዱ መብራት፣ ድንጋዩ፣ እንጨቱ፣ ህንጻው፣ ቤቱ ሁሉም ህይወት አለው። አዳም የህይወት ደራሲ ነው። ለዚህም ነው ህይወት ላይ የገነነውና የተሾመው።
የአዳም ስራዎች ግባቸው በቀለም ይወከሉ ከተባለ ሐመልማል አረንጓዴ ነው፣ የሕይወት ቀለም ነውና። አዳም የዘመናችን ተጋዳሊ ነው። የሥነ ጽሑፍ ማእምሩ ቴዎድሮስ ገብሬ ስለ ሐዲስ ሚቶሎጂ ወይም ዘመናዊ ተጋዳሊ ሲያትት የሐዲስ ሚቶሎጂ አብይ ጉዳይ የግለሰቡ ልቦናና ዩኒቨርሳዊ ቁርኝት ነውና ለነባሮቹ ወይም ለብሉይ ሚቶሎጂ ፍጹማን ዕውቅና አይሰጥም። እንደ ብሔርተኝነት፣ ጎሰኝነት፣ መልክዓ ምድራዊ ውሱንነት ያሉ ጽንሰ ሐሳቦች በሁለንታዊ ዓለም አቀፋዊ ባህሎች መረታት አለባቸው ብሎ ያምናል ይላል። በዚህ ምክንያት አዳም የሐሳብ ማዕከል እንዲሆን እፈልጋለሁ። ለምን? ቢያንስ በሶስት ማዕከላዊና አንገብጋቢ ጉዳዮች ምክንያት። አንደኛ፣ የወልሳቢያችን ነፍስያ ከአዳም የብዕር ምጥ ስለምትከፈል። ሁለተኛ፣ ህዝባዊ ፖለቲካችን በአዳም የሥነ ጽሑፍ ፍልስፍና ሐርነቱን ወይም ኢማንሲፔሽን ስለሚጎናጸፍ። ሶስተኛ፣ ማህበረሰባዊ ውጥንቅጣችን በትስስር ፍኖት በአዳም ሰራሽ ህጽናዊነት ህልውናውንና ድህነቱን ስለሚያገኝ ነው። ይህን የተመረጠ ውይይት እናንተ ጋር ለማድረስ የመረጥኩት ዘዴ እንደወረደ ባደረግነው የውይይት ቅርጽ ነው። ለየት ቢልባችሁ ህግ የተከተለ ቃለ መጠይቅ ሳይሆን ለመጨዋወት በተገናኙ አራት ሰዎች መሃል የተደረገ ውይይት መሰል ጨዋታ በመሆኑ ነው። ውይይታችንን የግል ምልከታ አድርጌ ላለመጻፍ የወሰንኩበት ምክንያት ደራሲውን በእኔ አተያይ እንዳይቀነበብና አንባቢዎችም የደራሲው ምላሽ በየራሳቸው መንገድ እንዲረዱትና ላተረጓጎምም ክፍት ለማድረግ በማሰብ ነው። በተረፈ ግን ቀስ ተብሎ እየተብላላ ከተቻለም ምን ማለቱ ነው ተብሎ እየተጠና ቢነበብ እጅግ ፍሬያማ ነገር ይወጣዋል ብዬ አምናለሁ። በውይይቱ ላይ የተሳተፍነው እኔ ተሻለ ከበደ፣ ጋዜጠኛ ሀብቱ ግርማና የቲያትር ባለሙያ የሆነው ገዛኸኝ ድሪባ ነበርን። አዳም ጨዋታችን ለአንባቢ እንዲደርስ መልካም ፍቃድ በመሆኑ በቅድሚያ በአንባቢዎቻችን ስም ከልብ አመሰግናለሁ። ሀብቱ፣ አዳምሻ፣ አራታችንን የሚያስማማ ተረት እንዴት መስራት እንችላለን? አዳም፣ እሱን ለመስራት ነው መታገል ያለብን ብዬ የማስበው። ፍትሐ ነገሥቱን የሚቀበል አለ፣ ብሔር ብሔረሰቦችን የሚቀበል አለ፣ መሃል ሰፋሪም አለ። ስለዚህ አዲስ ታሪክ መፍጠር ያስፈልገናል። በተጨማሪም ለህልውናችን አዲስ መዋቅር መፍጠርም ግድ ይለናል። ሶ we need to make a new story and new structure for our existence። ምን ይሰማል በዚህ ጉዳይ? አዳም፣ አቅጄ አልነሳም። ይህን ልስራ ያንን በማለት አይመጣም። ልብ ወለድ ስጽፍ ይህን ተረክ ወይም ስቶሪ ልጻፍ ብዬ አልቀመጥም። የሆነ ተረክ አለ፣ እሱን ተርካለ። አቅዳ አጽፍም። ዝም ብዬ ስኖር ተረክ ያጋጥመኛል፣ እጽፋለሁ እንጂ እንዲህ ማድረግ አለብኝ ብዬ አልዘረዝርም። ያ ሌላ መንገድ ነው፣ የኔ አይደለም። እኔ በስፖንታኒየስ በኩል ነኝ። የሆነ የተያዙ ተረኮች ይገጥሙኛል፣ እነሱን እሰራለሁ። ጧት ተነስቼ ድርሰት ልጻፍ አልልም። ተነስቼ ወንበሬ ላይ አልቀመጥም። ልጽፍም እችላለሁ፣ ቶሎ ልነሳም እችላለሁ፣ ወይም ላዛጋ እችላለሁ፣ አላውቅም። የሥነ ጥበብ ተረክ፣ አርት ናሬቲቭ እና የፖለቲካ ተረክ የተለያዩ ናቸው። የጋራ ነገር ሊኖራቸው ይችላል። ተሻለ፣ በዚህ ዘመንስ ስነ ጥበብ ራሱ ፖለቲካ አይደለም? አዳም፣ ሁሉም ነገር ፖለቲካ ነው። ንድፈ ሐሳብ ወይም ቲዮሪና ፍካሬ ግን የየራሳቸው ባህሪ ያላቸው፣ ግን እንዴት ነው የተወከሉት የሚለው ጉዳይ ነው ወሳኙ እንጂ ሁሉም ቦታ ፖለቲካ አለ። ምድር ላይ ስትኖር ተረክ ወይም ናሬቲቭ ውስጥ ሁሉም ነገር አለ። አየር፣ ሳይንስ፣ ሃይማኖት፣ ብቻ ሁሉም ነገር አለ። እዛ ውስጥ በማርያም የሚምል አለ፣ ከ3000 ዓመት በፊት ግን አልነበረም ወዘተ። ሀብቱ፣ አሁን እንኳን በራሱ የሚምል ነው ያለው። አዳም፣ ጥያቄን መልሽላለሁ። ሀብቱ፣ መልስን ሳይሆን መንፈስን ነው የፈለኩት። ደርሶኛል፣ ቆንጆ ነው። ልክ አሁን እንዳለንበት የሚደክም ዘመን ማለትም የዛሬ 40 ዓመት የተከሰተ ነገር እንደገና ሲከሰት ይደክማል፣ ስልችት ይላል። አንዳንድ ቀን መውጫ ቀዳዳ ይጠፋል። እንደው መውጫ የሚሆን አንተ ያየው መንገድ ይኖር ይሆን? የታዘብከው ጥሩ የምታስብበት የሚመስለኝ የአብዮቱን መንገድ የምታውቀው ነው። እኛ ከአብዮቱም የባሰ የቀውስ መንገድ ላይ ስላለን በወል እንደዚህ አይነት ዘመን እንዴት ነው መሸከም ያለብን? እንዴት ነው ጎበዝ መሆን ያለብን? እንደ ግለሰብም እንደ ማህበረሰብም። አዳም፣ እኔ የማደርገው ዝም ብዬ ማየት ነው። ምክንያቱም አንዳንድ ክስተቶችም ሆኑ ሁነቶች ጥልቅ ሐሳብን ይጠይቃሉ። ማሰብ አለብህ፣ መመርመር አለብህ። ሁሉም መድኃኒት ፈላጊ መድኃኒት ቀማሚ አይደለም። እኔ በቃ ተረክ እጽፋለሁ። በዛ ተረክ ውስጥ የሆነ ነገር ለመንገር ሞክራለሁ። በተረኮቼ ውስጥ አልወግንም። በዛ ውስጥ የማስታውሰውን ነው የምጽፈው።
ምናልባት እኔን ራሴንም የሚያስከፋይ ሊሆን ይችላል። ግን እዛ ውስጥ ፍርድ ሳልወስድ ማስቀመጥና ትንቢታዊ ወይም ፕሬዲክቲቭ እንዲሆኑ የማድረግ ነው የኔ ስራ። የኔ ድርጊት የመተረክ አስተማስሎ ወይም ሪፕሬዘንቴሽን የመስራትና መጪውን የማሳየት ነው። ከዚህ በተረፈ ነብይ የብሉይ ዘመን ነብይ ነው የሚመልሰው። በአቅላባ መብላትም ህይወት ነው ሀብቱ። ጉዞውን እንወደዋለን። ትግሉ፣ መማሩ፣ መውደቁ፣ ተጋድሎ ቆንጆ ነው። ተጋድሎ ነው አይደል ሰውን ሰው ያደርገው። ተመስገን ማለቱ፣ ለሊት እንቅልፍ ማጣቱ፣ ጧ ብሎ መተኛቱ አይደል? አዳም እርግጠኛ አይደለሁም። የግድ መሰቃየት አለብህ? ይሄ ድርጊት አዲስ ፍልስፍና የመፍጠርም ሊሆን ይችላል። ከችግሩ ለመውጣት የሚያፈናጥርህ ህሳቤ ወይም ያስተሳሰብ መንገድ ኮንሰፕት ሲስተም ፈጥረህ አዲስ ዓለም የማበጀትም ሊሆን ይችላል። ይህን ሁሉ ግን አንድ ደራሲ ላይ መልሶ ይችላል። ከኔ መጠየቅ ያለብህ ሐቀኛ ወይም ኦተንቲክ መሆኔን ነው። የምትፈጥራቸው ገጸ ባህሪያት ሐቀኛ መሆን አለባቸው። ከአንድ ደራሲ ሁሉንም ነገር መጠበቅ ሊያስቸግር ይችላል። ገዛኸኝ፣ ድርሰቶችን ሐቀኛ የሚያደርጋቸው ምንድን ነው? ድርሰቶችን ስናነብ ህይወት አላቸው ማለት ቴክስት ብቻ አይደሉም። በተለይ የገጸ ባህሪያት ግንኙነትን ብንመለከት ጥርት ያለ የህይወት መሰናስል አለው። ህይወትን ነው የምትጽፈው። በዚህ ልክ እንዴት ሊሳካ ቻለ? አዳም በስሜት ዋሳቶችን የምረዳቸው። በቃ ያ ነው ለኔ መለኪያው። ርቀት ከተሰማ ግን ውስጥ አልደረሰም። በስሜት አትለካውም። ግጥም ሳነብ በሐሳቡ ሳይሆን በስሜት ዋሳቶችን የምለካው። I just feel it። በቃ ውስጤን ሊነካኝ ይገባል። ውስጥ ሲነካ ጸጉር ይቆማል። የሆነ አይነት መመሰጥን ይፈጥርልሃል። የሆነ ጥልቀት ያለው ህመም ይሁን ደስታ ይጋባባሃል። እንደዛ ከሆነ ልክ ነው። በአመክንዮ ላላስረዳ እችላለሁ። ሀያሲ ሌላ ነገር ነው። የሚያይበት መንገድ ይለያል። ማአት መጽሐፍ አለ የሚነበብ ግን አይነካም። ሁሉም አይዳብሱም። ገዛኸኝ፣ ይህንን የተረዳሁት እንዴት ነው? ይወስዳል መንገድ ያመጣል መንገድም በዘመኔ ቢያንስ 3 አንብቤዋለሁ። በሶስቱም ጊዜያት የተለያየ ነገር ነው የተረዳሁት። ይሄ ደግሞ ህይወት ካልሆነ እንደ እድሜ የሚነሳ ወይም የምንገነዘበው ነገር አይኖረውም። አዳም ሐቀኛ አውተንቲክ ማለቴ እውነታን ወክልሃል ብሎ የሚነግርህ ካለ ያ ህይወት ነው። ለምሳሌ እዚህ ውስጥ የሰባት መንገዶች ወግ ጠረጴዛው ላይ ይወስዳል መንገድ ያመጣል መንገድ መጽሐፍ ነበር። እውነታውን አይተሃል? አላየም? 1967 ዓመተ ምህረት ነበርክ? አልነበርክም። ግን የሆነ ነገር ከመጽሐፍ ያገኘ ይመስላል ወይም አግኝተሃል። ትርጉም ሚኒንግ እርስ በራሱ የተያዘ ነገር አለው። በስሜት ትደርስበታለህ። ለዚህ ነው የስሜት ዋስህን መረዳት አስፈላጊ የሚሆንበት ምክንያት። ይሄ ሀያሲ የሚሰጥህ ትርጉም አይደለም። ሀያሲ ከሰጠህም የሚሰጥህ ዓለም አቀፋዊ ትርጉም ነው። ንባብ ላይ የሚያጋጥምህ ነርቭህ ውስጥ የሚቀመጥ ስሜት ወይም ተመስጦ አፌክሽን ነው። ተሻለ ይወስዳል መንገድ ያመጣል መንገድ በጣም ከባድ ድርሰት ነው። በተለይ የሰባት መንገዶች ወግ በጣም ከባድ ስራ ነው። እኔ ሳነበው እውነት ለመናገር ልናገረው የማልችለው አይነት ህመም ነበረው። የተወሰነ ቀን ተደብሬያለሁ፣ አዝኛለሁ። ስሜቴን ክፉኛ በጥብጦት ነበር። አሁንም ሳነበው ያው ህመም ተመልሶ ይቀሰቀሳል። እኔ የአብዮቱን ዘመን በግለ ታሪክ፣ በአካዳሚክ ስራዎች፣ በፍልስፍና ስራዎች፣ በስዕል ኤግዚቢሽኖች፣ በአብዮቱ ዘመን በነበሩ ጋዜጦችና የፓርቲ ልሳኖች ሳይቀር ለማንበብ ያቅሜን ሞክሬያለሁ። ያንተን ድርሰቶችን ያህል የሚያነቃንቀኝ ግን አላገኘውም። ያንተ ስራዎች ናቸው መለኪያ የማደርጋቸው። ለዚህም ደራሲው ያንን ሁነት ወይም ክስተት ሲጽፍ ተራ የመጽሐፍ ድርጊት ብቻ አይደለም፣ ህይወቱ ነው የተገለጡበትን መንገድና አቅም ጭምር ነው የተገነዘብኩት። ምክንያቱም አንድ ተረክ ወይም ስቶሪ አለ። ተረካ ወይም ናሬቲቭ የማይቆም ከሆነ እዛ ተረካ ናሬቲቭ ውስጥ ርዕዮተ ዓለም ወይም አይዲዮሎጂ፣ መዋቅራዊ ስነ ዕውቀት ወይም ስትራክቸራል ኤፒስቴሞሎጂ፣ ባህላዊ ልምዶችና ጉዳዮች ወይም ካልቸራል ፕራክቲስ ኤንድ ማቴሪያልስ ሳይወዱ በግድ ይገባሉ። በተጨማሪም የደራሲው መሻት ኢንቴንሽን ኦፍ ኦተር ይኖራል። እኔ ደራሲው ሙቷል ዘ ዴዝ ኦፍ ዘ ኦተር በሚባለው ሐሳብ አልስማማም። ይህ ከሆነ ደግሞ መጪውን የማለም ብሎም ነገን የመስራት ምኞቱ አብሮ ይቀሰቀሳል ወይም ይጠራል። ኢማጂንድ ፊቸር። አዳም መኖር አለበት እንዳለ ሁነቱን ብቻ ካስቀመጠ ያስተማስሎ ወይም ሪፕሬዘንቴሽን ስራ ብቻ ይሆናል። ከዛ በመውጣት እመርታ ወይም ኢመርጀንት የሆነ ነገር ያስፈልጋል። ምናባዊ ነገር ስታስገባ የዛ ተረክ የመባያ ጉዳዮች ወይም ሞቲቭስ ቫልዩ ይጨምራል። ውጥረቱ ኢንተንሲቲ ይጨምራል። ምክንያቱም መነሻው ሐቀኝነት ወይም ኦተንቲሲቲ ስለሆነ ነው። እናም ትቀበለዋለህ። እመርታ ወይም ኢመርጀንት ገጸ ባህሪ ሲሆን ትንቢት ይኖረዋል፣ ግን መነሻው ሐቀኝነት ወይም ኦተንቲሲቲ መሆን አለበት። ለአንዳንድ ሰዎች እርካታ የማይሰጥበት ምክንያት ምንድን ነው? የሆነ የሚያሸንፍ ነገር ይፈልጋሉ። ውስጣቸው መከፋፈል ይኖርና የኔና የሱ የሆነ አይነት ክፍፍል ይፈጥራሉ። በዛም ስሜታቸውን ይጎዱታል። they betray their feelings። ማንኛውም የስነ ጽሑፍ ወይም የስነ ጥበብ ስራ የሆነ አይነት የዋህነት ይጠይቃል። መነሻ ቅንነት ይጠይቃል።
እንደዛ ካልተነሳ ይሞታል። እንደዛ ደግሞ ለመሆን ራስህን መተው አለብህ። ራስህን እንደ ገዳማዊ መርሳት አለብህ። ከራስህ መጽዳት ግድ ነው። ትዕቢትህን ወይም ኢጎ ቢያንስ ስትጽፍ መተው አለብህ። አለበለዚያ ነገሩን አታገኘውም። you never get the point። አሪፍ ብትጽፍም አይመጣም። ሌላው ራስ ወዳድ ሊሆን ይችላል። ተጨማሪ ባቅላባ ፈልጋለሁ ሊል ይችላል። ሀብቱ ለምንድን ነው ትልቅ ትትና የሚያስፈልገው? ራስን መካድ ለምን ያስፈልጋል? በተቃራኒው ተገልብጦ ኃይለኛ ጉልበተኛ እኔ ያልኩት ነው የሚሆነው ቢል ለምን ከደራሲነቱ ጋር አይገጥምለትም? አዳም እንደማስበው ከምንኖርበት ዓለም ጋር የተገናኘ ነው። I think it's connected to the universe። በሐሳብ ደረጃ ከተለመደው ተሞክሮ መነጠል አለብህ። ተሻለ ይህን የሳቤ ለውጥ ወይም ፓራዳይም shift እንዴት አገኘው? ሁሉም አበሻ ትዕቢቱን አፍንጫው ስር ንግስናውን በልቡ ይዞ የሚዞር ነው። የድል ቀኑን ጠባቂ ነው። እኔም በሆን ሌላው እድሉን ብናገኝ ገራፊዎች ነን። ታዲያ አንተ እንዴት በተለየ መንገድ ሄድክ? ከሀገር መውጣት ነው ወይስ ሌላ ተሞክሮ አለ? አዳም ዓለም ሰፊ ነው። ህጽናዊነት ከዚህ ጋር የሚገናኝም ነው። ብዙ ነገር አናውቅም፣ ብዙ ነገር አላውቅም። ላስቅህና ምን ያህል አላዋቂ እንደሆንኩኝ እንኳን አላውቅም። even I don't know how much I am ignorant። ስለዚህ እንዴት ነው የምታውቀው? የነገሮችን መያያዝ ትረዳለህ። ሁለት ነገሮች ተወደደም ተጠላም በግንኙነት ህግ ውስጥ ነው የሚኖሩት። እንደዛ ነው ህልውናቸው የሚያስቀጥሉት። ደንቆሮች ናቸው ግን በግንኙነት ምቃት ነው ህልውናቸው የሚቀጥለው። ይሄን በአግባቡ መገንዘብ ያስፈልጋል። ለምሳሌ ይሄንን መጽሐፍ ስንት ቀን ይዘው ዞርክ ብለህ አታውቅም። ስንት ገጽ እንዳለው በጠይቅ ላታውቅ ትችላለህ። ይሄንን አንብበዋል ብለርቡን ማለቱ ነው። ስንት ቃላት አሉት ብለህ አታውቅም። ህይወትም እንደዛ ነው። እናም ይሄንን መረዳት ያስፈልጋል። መጽሐፍ ሲጀምር ነገሮችን አላውቅም ከሚል ነው የምነሳው። ስለዚህ የመጽሐፍ ድርጊት ራሱ የመማር ድርጊት ነው። መረዳትና አንዳንዴም የአንባቢዎችን ነገር መከተል እናም ባራዳ ቋንቋ ዓለም አካበድ ነው። ገዛኸኝ ብዙ ጊዜ በድርሰት ውስጥ ከእውነታው ዓለም ጋር የሚገጥሙ ታሪኮችን እናገኛለን። ያስተማስሎና የልዋጭ ወይም ሜታፎር ሐሳቦችን እንዴት ነው ከታሪክ ድርሳናትና ከሐቀኝነት ወይም ኦተንቲሲቲ ጋር የሚዋሃዱት? አዳም በእውቀት ውስጥ ሁለት አይነት ክፍፍል አለ፣ ስነ ጥበብና ሳይንስ። እነዚህ ሁለቱ የተያያዙ ናቸው ለማለት ነው። በግርጌ ማስታወሻ ሀያሲ ጠቅላላ ይቀርባል። ሀያሲው ሳይንሳዊ ነገሮችን ይበረብራል፣ መረጃ ይሰበስባል፣ ይተነትናል ወዘተ። ዋናው ክፍል ደግሞ ህይወት ነው። ስለዚህ ሁለቱንም በአንድ ላይ የማቅረብ እንዲሁም የማገናኘትም ነው። የስነ ጥበብና የሳይንስ መጎናኘት ነው። ገዛኸኝ ታክሲ ውስጥ ስንገባ ሹፌሩ መንጃ ፍቃድ ይኑሮ አይኑሮ አናውቅም። ይናደድ አይናደድ አናውቅም። በቃ ዝም ብለን እንገባለን። አዳም መጽሐፉም ልክ እንደዛ ነው። በሂደት ነው የሚዳብረው። የተሳሳትነውን ከዛ በኋላ ታቃናለህ፣ ታርማለህ። ተሻለ ያንተ ስራዎች ግን ይሁነኝ ተብለው የሚሰሩ ናቸው። እንደውም አብዛኛዎቹ ስራዎች ፕሮጀክቶችም ናቸው ብል እውነት ነው። ደግሞም ልክም ነኝ። በጽንሰ ሐሳብ ደረጃ ብዙ ማለት ቢቻልም እንጀራ ሞዴል ብቻ አይደለም፣ ህጽናዊነት ፍልስፍና ብቻ አይደለም፣ ታሪክም ሆነ አብዮት የአንድ ወቅት ክስተት ወይም ሁነት አድርጎ የመተረክ ጉዳይ ብቻ አይደለም፣ ማህበረሰብ ያስተማስሎ ጉዳይ ብቻ አይደለም፣ ፖለቲካ ትችት ብቻ አይደለም ወዘተ። በመሆኑም ደራሲው በደንብ አቅዶ እንደሚሰራ ግልጽ ነው። አዳም ህጽናዊነት ግራጫ ቃጭሎች ላይ ያለው መግቢያ ንድፈ ሐሳባዊ ወይም ቲዮሬቲካል ይመስላል፣ ግን የጠራ አይደለም፣ ቬግ ነው። ተሻለ ይቅርታ አቋረጥኩ። እኔ መግቢያውን ብቻ አይደለም ያየሁት፣ በተለያዩ ስራዎች ውስጥ በድግግሞሽ የተሰራበት ሐሳቤ ነው። አሁን ህጽናዊነት በደንብ ተገንብቷል፣ በሚገባ አድጓል ማለት ይቻላል። ለዚህ ማሳያ ቴሜቴሎ ሚሽታ ነው። በህጽናዊነት ግንባታው እጅግ የተዋጣለት ብሉይ ስራ ነው። ያንተን ህጽናዊነት ከፍሬንቾቹ ድህረ መዋቅራውያን ወይም ፖስት ስትራክቸራሊስት ከሆኑት ጁሊያ ክሪስቴቫ፣ ሮላንድ ባርቴዝ፣ ዣክ ዴሪዳ እንዲሁም በመዋቅራዊ ወይም ስትራክቸራሊስት እሳቤ ውስጥ ህጽናዊነትን ካበለጸገው ጀራርድ ጄኔት በእጅጉ የተለየ ነው። ከፈረንሳይ ስንወጣ ደግሞ ሩሲያዊ ፈላስፋና የስነ ጽሑፍ ሊቁ ሚካኤል ሚካይሎቪች ባህቲን እሳቤ የተለየ ነው። እስካሁን ባለኝ ንባብ አንተ በገነባውና በሰራበት መልኩ የተጠቀመበት ማንም የለም። በመሆኑም ያንተ ፍልስፍና አዎንታዊነትና ውጤታማነትን በማካተቱ ፍልስፍናዊ እሳቤው በእጅጉ ጠቃሚ ነው። በመሆኑም በአንድ በኩል ለማህበረሰባችን ፍኖት የሚሰጥ ሲሆን፣ በሌላ በኩል ካየነው ደግሞ ለፖለቲካችን ሀርነት አዋላጅ ወይም ዘ ክራድል ኦፍ ፐብሊክ ፖለቲክስ አድርጌን የማስበው። ልፋትህ እጅም በአፍ የሚያስጭን ነው። ሲበዛ ይደንቀኛል። በዚህ ልክ ይቻላል እንዴ? አዳም መሰረት ያስፈልጋል አይደል? የሆነ የምትቆምበት ነገር ያስፈልጋል። አለበለዚያ ነገር ሁሉ ይበታተናል። ግን ዝም ብሎ ይሄ ነው መነሻዬ ለማለት ሳይሆን በአግባቡ የተጠናና በእውቀት የለውጥ ሂደት ወይም ናውሌጅ ዳይናሚክስ ውስጥ የሚገለጥ መሆን አለበት እንጂ ተራ የመቅዳት ጉዳይ ከሆነ
ከጥቅሙ ጉዳቱ ይበልጣል። ደመነፍሳዊ ሐሳብ ወይም ዞምቢ ኮንሰፕት የማራባት ጉዳይ ይሆናል። ተሻለ ከዚህ ወደ አውሮፓ ስትሄድ የነበረውን ማህበረሰብ ሆላንድ እያለ ከነበረው አሁን ደግሞ ካናዳ ካለው ማህበረሰብ አንጻር የኛን ማህበረሰብ እንዴት ታየዋለህ? አሁን እኛ የቆምንበት በንጽጽር ምን ይመስላል? አማራጭ ማህበረሰብ ወይም ኦልተርናቲቭ ሶሳይቲ የመፍጠር እቅድ አለ? አዳም ስራዎቼ አማራጭ ሚቶሎጂን ይፈጥራሉ። ሁሉም ተረክ ሚት እኮ ነው። ኤቭሪ ስቶሪ ኢዝ ኤ ሚት። የስፋትና የጥልቀት ጉዳይ ነው። ግን አሁን ያለው በጣም ውስን ወይም ሎካላይዝድ ነው፣ ግለሰባዊ ነው። በሰፊው ለመጠቀም የሀገራችንን ሁኔታ ወሳኝነት ይኖረዋል። የፖለቲካ አቅማችን፣ የኢኮኖሚ አቅማችን፣ የዲስኮርስ አቅማችን፣ የእውቀት ነፃነታችን ነው ከዚያ አውጥቶ ለዓለም የሚያሰራጨው። አየህ እንደ አሜሪካ ምናምን አቅም ቢኖረን ኖሮ ከኢዮር የመጣነን ልንል እንችላለን። ጉራ ለመንፋት እንኳ አቅም ይጠይቃል። ሀብቱ አዳምሻ ጨዋታ ለምን ይማርካል? ስትኖርም ስትጽፍም ለምን ለተረክ ስትል ተሸነፍክ? ለምን ዋነኛ መገልገያ መሳሪያ ወይም ኢንስትሩመንት ሆነህ? አዳም የምትኖረው ነው። ሁሉም ነገር ተረክ ነው። ዋናተኛ መዋኘት አለበት፣ ሯጩም መሮጥ አለበት፣ ጸሐፊው መጻፍ አለበት። ተረክ የምናብ ጉዳይ ነው። ያ ደግሞ በጣም አስፈላጊ ነው። ገዛኸኝ አካልህ ይጠብሃል? አዳም ምናልባት ሊሆን ይችላል። ቆዳዬ በጣም መለጠጥ አለበት ወይም እፈልግ ይሆናል። ሀብቱ ሙዚቃ ወይም አልበም የምትወደው? መቼም ዞራ ዞራ የኔ ነች የሚለውን አላዳመጥክም። መጽሐፍስ? አዳም ብዙ ጥሩ ሙዚቃ አለ። ጥሩ ወጣቶችም እየመጡ ነው። አሁን አንተ ያልከው ዘፈን ግን ያንተ መሆን አለበት። መጽሐፍ ኤአይን ጠየቅኩት። መጽሐፍ ከየት ላገኝ ይችላለሁ ብዬ ዝርዝር ሰጥቶኝ ፒዲኤፍ ድራይቭን ዘለላት ወሳኛን። what about ፒዲኤፍ ድራይቭ አልኩት። ስለሱ መረጃ ልሰጥ አልችልም አለኝ። ለምን ጌታዬ? ዋይ ሰር ልበለው? ለምን ማሽን? ዋይ ማሽን ልበለው? አይ ከዛ ከገባህ የቅጅ መብት ወይም ኮፒራይት ማክበር አለብህ ምናምን አለ። ኤአይ is not free፣ ነፃ አይደለህም አልኩት። ሀብቱ ተበላህ ኤአይ አትለውም ነበር? አዳም ወይኔ በአማርኛ ተበላህ ብሎ አሪፍ ነበር። እኔ ልጠይቃችሁ፣ ለምንድን ነው የኔ መጽሐፎች የምትወዱት? why do you like my books? መልሱልኝ። ሀብቱ አሪፍ ጀለስ ነህ። ጀለስ እንዴት ነው የሚያውቅህ? የተቀደደ ካልሲን ያውቅልሃል። ያቺ የሆነ ቀን የሳምካትና ላሽ ያለችህን ልጅ ያርፋታል። በጣም ሲቸስትህ ከጓደኛ ጋር የትኛው ምግብ ቤት ሄዳችሁ እንደምትፈወሱ ያውቃል። አዳም እንደዛ ነው። በልደታና በመርካቶ መካከል ያለ አሪፍ ጀለስ ነው። አዳም አሪፍ መልስ ናት፣ ግን እዛ ፌስቡክ ላይ የጻፍከው አይነት አይደለም። ሀብቱ እኔ ከበድ ባለ መንገድ ማሰብ እወዳለሁ። ስለ ሀገርን መልሶ ስለማዋቀር፣ ማህበረሰባዊ ከለላ፣ ከህሮያን ማዕከላዊነት፣ ከመሆን የወል ተዛምዶነት እፈልጋለሁ። በተጨማሪ ብዙሃኑ ህዝብ የሚኖርበትን ጥበብ ደግሞ እፈልጋለሁ። ከዛ ቆንጆ ምልከታ ያለው ጠባቂ፣ ጥሩ ጠባቂ ወይም ፓትሮን እወዳለሁ። አዳም ያ ጥበብ አለው ብዬ አስባለሁ። ለዛ ነው አዳምን የምወደው። ሁለተኛ ይሄ ሀገር ገራልታ ይጃውቃለሁ፣ ወለጋ ይጃውቃለሁ። በአንድ ብር ከ25 ሳንቲም ቡና ጠጥቻለሁ። አርባ ምንጭ ይጃለሁ። ናይል ፐርች የተባለ አሳ በልቻለሁ። አዲስ አበባ ርቦይ ምናምን አውቃለሁ። አዳም ይሄንን በብዛህነት ተረካ ውስጥ በደንብ አድርጎ መስራት ይችላል። ግን አዳም ይከብደኛል። ትውቱኛ አይደለም። እኔ ሳስብ በጣም ፖለቲካ ይጫነኛል። የኛ ሀገር ፖለቲካዊ ሳቢው በእጅጉ የሚያይልበት ነው። የተጎዳውም ለዛ ነው። ያንን የፖለቲካ ጉዳይ ወስደን ፖለቲካዊ ያልሆነ ነገር ልንሰራበት ይገባል ብዬ አስባለሁ። በጣም ፖለቲካዊ ጉዳዮችን እየጻፈ ተራና ረብ የለሽ ማድረግ ይችላል። ማን? አዳም። ያንን እንደ አንድ የአዲስ ሚት መስሪያ ወይም ኒው ሚት ሜኪንግ ሐሳብ አድርጌ አስበዋለሁ። በጉዳዩ ላይ ደጋግሜ ባሰብኩበት ቁጥር ይበልጥ ስሜት ይሰጠኛል። ገዛኸኝ የአብዮቱ ጉዳይ እንደ ጀብድ ነው የሚታየው። በተለይ በእኛ ትውልድ አይን የጀግንነት ሳቤ አለው። መረቅ እስኪወጣ ብዙ አብዮት ተኮር ታሪኮችን አንብበናል። የአፓን ጉዳይ በቁጭትና በደጋፊነት ጎራ እስክንከፈል ሁሉ ያነበብናቸው ታሪኮች አሉ። ምክንያቱም ጣፋጭና መሳጭ ታሪኮችን እንደሚሰጡን። መረቅ ለማንም የማይወግነውን አልዓዛርንና ዝም ብሎ የሚኖረውን ማህበረሰብ አሳይቶኛል። መረቅ ለኔ ደፋሮች የሚጽፉት የታሪክ መጽሐፍ ነው። ደፋሮች ናቸው ያንን ክፍተት የሚሞሉት። እንዴት? በሁለት በኩል ስለሚሞቱ። እናም የተቀደሰ ሞት ነው ለኔ። ተባረኪ ዲሞክራሲን ማራገቢያ ስታደርገው አስባታለሁ። ከየት ወዴት እንደመጣች አስባለሁ። እንሞትለታለን የምንለው ነገር የሆነ ሰዓት ላይ እንደ ተራ ነገር እሳት ማያያዣ ልናደርገው እንችላለን። መረቅ ግን የህይወት መንገድ ነው ብሎ የማንሳት እውነት አለው።
እኔ አዳምን የምወደው ታላላቆቻችን የሚደብቁንን ፍርሃታቸውን፣ መውደዳቸውን፣ ከጀብዳቸው ውጭ ያለውን ህይወታቸውን አዳም ይነግረናል። በአንተ ድርሰት ውስጥ ራቁታችን ነው የምንገኘው። ስዕልና ቀለም ትወዳለህ? ከስዩም ወልዴ በኋላ ሂስን ያዘሉ ስለ ስዕል የሚያብራሩ ጽሑፎች በድርሰቶቹ ውስጥ አሉ። የምናብ መስፋት ነው ወይስ ስዕል ነፃነት ስለሚሰጥ ነው? አዳም ገጸ ባህሪው ሊሆን ይችላል። የተለያዩ ዘውጎችን ወይም ጀነርስ ለማገናኘት ሊሆንም ይችላል። የተለያዩ ዘውጎችን ለማገናኘት ሊሆንም ይችላል። ስትጽፍ ምስል አለ። አእምሮአችን ውስጥ ንድፍ አለ። ስዕል የትም አለ። በግንዛቤ ወይም በመማር ሂደት ውስጥ ስዕል ይቀድማል። ፊደል ሳንቆጥር ነው ፀሐይ የምንሞቀው፣ ግን እንደ ማንኛውም ገጸ ባህሪ ሊገጥም ይችላል። ቀጥታ የማደርገው ምንድነው? ራሱ ልዋጭ ወይም ሜታፎር ነው። እዛ ላይ ያለ አንድ ስዕል ስታይ ህጽን ነው። ባዶ ቦታ የመሙላትም ነው። እንደ ደራሲ ነው ማለት ነው። ሌላው ጉዳይ ሂስ ነው። የስዕል ሂስ ብዙ ጊዜ አያጋጥምም። ያኔ ያ ታሪክ ሲከሰት እኔ አላየውም ባይ እንኳን ይፈቀድልኛል። ድርጊቱ ስዕልና ቋንቋን የማያያዝ ነው። ስዕልና ህጽናዊነትን ማያያዝ ነው። ነገር ዓለሙ በሙሉ የተያዘ ነው። አንዱ የአንዱ ነጸብራቅ ይሆናል። ተሻለ። ስለዚህ መጽሐፎች የተገነቡት በህጽናዊነት መሰረት ላይ ነው ማለት ነው። ለምሳሌ ሺህ አምባዎች የተገነባው በራይዞም መሰረት ላይ ነው እንጂ ራይዞም አንድ ምዕራፍ ብቻ አይደለም ይላሉ። አዳም እንደዛ ነው። የግርጌ ማስታወሻዎች ከዋናው ድርሰት ጋር በትርጉም ባዶ ቦታው ከስዕል ጋር። ስለዚህ ስለ ስዕል ሳነሳ የይዘት በለው የቅርጽ ሜካኒዝም ነው። በህጽናዊነት ስለተገነባ መጽሐፉን ከፎቅ ላይ ብጥለው በመሰረታዊ ሳቢው አይበታተንም። ገጾቹ ሳይበታተኑ ይገኛል። ከአየሩም ሆነ ከመሬት ስበት ጋር ተያይዘው ይቆማሉ። ተሻለ። የስግር ልቦለድ በህጽናዊነት ንድፍ ሲመጣ ህጽናዊነት ስግርን ይጠራል ወይስ ስግር ህጽናዊነትን ይጠቀልላል? አዳም በየትኛው ንዋሬ ውስጥ ህጽን ይሰራል? ስግር የክዋኔ ጉዳይ ነው። ራሱ ህጽን የሆነ ሌላ ህጽናዊነት የሚፈጥር ነው። ራሱ መርበብትን የሚፈጥር መርበብት ኔትወርክ ነው። ተሻለ። ለምን መሰለ ለራይዞም ያደላውት? አሁን ያለውን በሄግል ሳብ የተዋቀረውን ዓለም መሰረቶች እያፈረሳቸው ነው ብዬ ስለማስብ ነው። ደግሞም የማፍረስ አቅም አለው። በተለይ የበይነ መረብ ወይም ኢንተርኔት መምጣት ዋነኛው ጉዳይ ነው። ሁለተኛው ደግሞ የፍልስፍና ጥያቄ መለወጡ ነው። አሁን ጥያቄው ህይወት ምንድነው የሚለው አይደለም። ጥያቄው ህይወትን እንዴት ነው መኖር ያለብን የሚለው ነው። አዳም ዘመኑ መሰረታዊ ከሚባሉት ወይም ፋውንዴሽናል ጥያቄ ይበልጥ ወደ ተግባራዊ ወይም ፕራግማቲክ ጥያቄ ያደላል ወይም ሽግግር እያደረገ ነው። ስግር ስትሰራ ስድራት የሚባል ሐሳብ አለ። የሆኑ ንጥረ ነገሮች ተሰባስበው የሚሰሯቸው የተወሰኑ ገጸ ባህሪያት አሉ የተያዙ። ከዛ ውስጥ አንዱ ንጥረ ነገር ብታወጣ ያ ንጥረ ነገር ተጠግተ ብታየው ከብዙ ንጥረ ነገር የተሰራ ነው። የስድራት መርህን ለየት የሚያደርገው እዛ ንጥረ ነገር ውስጥ መርበብት አለ ስላልደረስንበት ነው። ማለትም በቁስ ጥናት ውስጥ ብዙ ፈላስፎች እንደሚሉት አንድ ቁስ ሙሉ ለሙሉ ራሱን አይሰጥም። አንድን ቁስ ሙሉ ለሙሉ ማወቅ አንችልም። ሁልጊዜም አምቆ የሚይዘው ውስጡ የማንደርስበት ስሪት አለ። በሂደት ልንደርስበት እንችላለን። ስለዚህ መሰረታዊ ሐሳብ መገንባት አለብህ፣ መፍጠር አለብህ። እኔ የማደርገው ነገር ምንድነው? አዲስ ዓለም መፍጠር ከፈለክ በትይይዝ ዓለማት ውስጥ አዳዲስ የትይይዝ መስመሮችን መፍጠር አለብህ። እንግዳ ትይይዞችን ሳይቀር መፍጠር ያስፈልጋል። if you want to create a new world create other connections, strange connections። ያ ንጥረ ነገር ስፍራው ሲለቅ ወይም ዲቴሪቶሪያላይዝ አድርጎ ሌላ መኖሪያ ውስጥ ከተው ወይም አምጥተ ሌላ ቦታ ስትተክለው አዲስ ምርታ ባህሪ ታገኛለህ። ልክ እንደ ኬሚካል ፕሮሰስ ለምሳሌ ውሃ ብንወስድ የውህዱን ኢነርጂ በማስወጣት አንዱን ኦክሲጅን ወስደ ከሌላ ንጥረ ነገር ጋር ለምሳሌ ከካርቦን ጋር መልሰህ ታዋህደዋለህ። ከዛም ካርቦን ዳይኦክሳይድ ማግኘት ትችላለህ። ልክ እንደዛው ለልብ ወለድም ይሰራል። የሆነ ገጸ ባህሪም በሆነ ባልተነካ ጎኑ ሌላ ሐሳብ ውስጥ ከተዋለህ። እዚህ ጋር አባቱ ነው ቢሆን እዛ አስተማሪ ይሆናል። ስለዚህ በትምህርት ቤት ስድራት አስተማሪ ይሆናል፣ በቤተሰብ ስድራት አባት ይሆናል። ተለምዷዊ በሆነው ነገር ውስጥ ግን ሰውየውን አንድ ገጸ ባህሪ ይሰጠውና ያበቃል። ልብ ወለድ ከሆነ የአባት ገጸ ባህሪ ሰጥቶ ይጨርሰዋል። ህጽናዊነት የሚያደርገው በስድራት ውስጥ የተለያዩ ግንኙነቶችን መፍጠር ነው። ተሻለ። ሃይፐርቴክስቹዋሊቲ፣ ኢንተርሪሌሽን፣ ሚዲየም፣ ኢንተርሚዲያሪ የሚባሉ ሐሳቦች አሉ። አንድን ድርሰት ልዩ የሚያደርገው ከነበረበት ሚዲየም ወጥቶ በሌላ ሚዲየም ውስጥ መነበብ ሲችል ነው ይላሉ የዘርፉ አጥኚዎች። እንደዛ መነበብ የሚችል ከሆነ ታላቅ ስራ ነው ያስብለዋል። ደረጃውም እጅግ የላቀ ይሆናል። አዳም በሞዳሊቲ ማለትም በሞድ ለውጥ ውስጥ መገለጥ ወይም ህልውናውን ማስቀጠል መቻል አለበት። ተሻለ። ለምሳሌ ሰላማዊት ከማህሌት ወደ የስንብት ቀለማ ስትመጣ አንድ ሰው ትራንስሴክሹዋሊቲ ነው ቢልና ሌላው ስፍራ መልቀቅ ነው ቢል
ሁለቱም ልክ ይሆናሉ። ይሄ ምናልባት ምታት ይጠይቃል። ምክንያቱም ስራዎች ጥንታዊነትን ወደ ዘላለማዊነት የማሻገር አቅም ይሰጣቸዋል። በመሆኑም ገጸ ባህሪያቶችን ዘላለማዊነት ያወርሳቸዋል የሚል እምነት አለኝ። አዳም አይ ፊል ሞር የመከፈት ነገር ይሰማኛል። ወሰን የለሽ በሆነ መልኩ ስፍራቸውን የመልቀቅ እና እንደገና የመስፈር ሰፊ ድል ስላላቸው እንደዛ ይመስለኛል። ሀብቱ ሀበሻ የሚያደርግህ አንዱ ዘላለማዊነትን ለመውረስ ያለ መሻት ነው ይባል እውነት ነው? አዳም በላጋቦ ገዛኸኝ የዚህም ቤት ኬክ ሳትቀምሰው ልትሄድ ነው? አዳም አክስቱም ባቅላባን በለዋት እኮ። ሀብቱ ሸንኮሬን። አዳም ሸንኮሬን። አዎ። ሁላችንም ሳቅ። በጨዋታና በሳቅ ተሞልተን ሳናውቀው ጊዜው አለቀብን። ከካፌው ወጥተን ጋዜቦ አደባባይ ላይ ቋሚ ምስክር ለማስቀረት አብረነው ፎቶ ተነሳን። ሀብቱም አንዴ በቀኙ በኩል ፎቶ አንሱኝ አለ። ለምን በቀኙ? ቀኝ እጁን እኔ ቀድሜ እንዳሰገርኩት ሀብቱ አልጠረጠረምና እነሱ እየተነሱ እኔ ፈገግ አልኩ። ጨዋታ አዋቂው ሰው ለመለያየት ቻው ስንባባል እንኳ ጨዋታውን አላቋረጠምና ሀብቱን ቀጣይ ሲመጣ ጸጉርህን አፍሮ አድርገህ እንዳገኝህ ብሎ ተረበው። አንተ ወጣት ሆነ የምትመጣልን ከሆነ መለሰ ሀብቱ። ቢቻል ለዘላለም በወጣትነቱ የሚያጸኑት ሰው ነው። አዳም እንዲህ ተሳስቀን ወደ ቤቴል የሚወስደው የራይድ ታክሲ ውስጥ አስገብተን ተሰናበት ነው። ጊዜያዊ ስንብት። በእርግጥ ግን ስንብት ነው። እሱን መሰናበት ይቻላል። ቤታችን፣ ልባችንና አእምሮአችን ውስጥ ላይጠፉ የተሳሉ ሐሳቦቹ፣ ተረኮቹ፣ ፍልስፍናዎቹ፣ ሐርነት አውጪ ፈጠራዎቹ የት ሄደው ተሰናበት ነው እንለዋለን። ወገኛ